ሰበር ዜና የኢትዮጵያ የሙዚቃ ንጉስ ቴዲ አፍሮ አዲስ አልበሙን ሊያበረክት መሆኑ ተሰማ። ቴዲ አፍሮ ለዳግመኛ ትንሳኤ አልበሜን እለቃለሁ ማለቱን ተከትሎ ከወዲሁ አንዳንድ ትችቶች እየተሰነዘሩበት ይገኛል። እየተሰነዘሩበት ያሉ ትችቶች ምንድናቸው የሚለውን በዝርዝሩ ውስጥ የምናስዳስሳችሁ ይሆናል። ሰላም እንደምን ቆያችሁልን? በሀገር ውስጥም በውጭም ያላችሁ ውድ ቤተሰቦቻችን የውስጥ አዋቂ ቻናላችን ነው። በዚህ ቻናላችን ከላይ የሚታየውን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችን እና እንዲሁም ትምህርቶችን የምናቀርብበት ቻናላችን ነው። እውነትን ከምንጩ መረዳት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። እኛ ጋር መረጃ ሳይሆን እውነት አለ። ስለዚህ ቪዲዮ ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር አጋር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ። በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪዎች በጉጉት ሲጠብቁት የነበረው የምስራች ይፋ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን የሙዚቃ አልበም ስራ አጠናቆ ለህዝብ ለማቅረብ ዝግጅቱን ማጠናቀቁ ታውቋል። ኢቶሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅና ጥልቅ የሆኑ የዜማና የቃል ድርሰቶችን የያዘ መሆኑ ተገልጿል። እንደ መረጃዎች ጥቆማ አዲሱ አልበም በዘንድሮ የዳግመኛ ትንሳኤ በዓል ለሙዚቃ አፍቃሪዎች ይቀርባል ተብሎ ይጠበቃል። ይህ ዜና በተለይ ለቴዲ አፍሮ አድናቂዎች ትልቅ ስጦታ እንደሚሆን ጥርጥር የለውም። ቴዲ አፍሮ ከዚህ ቀደም ያወጣቸው አልበሞች ያስተሰርያል፣ አቦጊዳ፣ ጥቁር ሰውና ኢትዮጵያ በተሰኙ አልበሞቹ የኢትዮጵያን የሙዚቃ ታሪክ መቀየሩ ይታወሳል። አዲሱ ኢቶሪካ አልበም ደግሞ ምን አይነት አዲስ ስሜት ይዞ ይከሰት ይሆን? እናንተስ የቴዲ አፍሮን ኢቶሪካ አልበም ለመስማት ዝግጁ ናችሁ? በአልበሙ ውስጥ ምን አይነት መልእክቶችስ እንዲካተቱ ትጠብቃላችሁ? እስኪ ውድ ቤተሰቦቻችን ሐሳባችሁን በኮሜንት አጋሩን። በቅርቡ ሊለቀቅ የሚጠባበቀው የዝነኛው ድምፃዊ ቴዲ አፍሮ አዲስ አልበም መጠሪያ ኢቶሪካ የሚል ሲሆን ትርጓሜውን ለማወቅ ብዙዎቻችን እየገመተን እንገኛለን። ትክክለኛው ፍቺ ከራሱ ከአርቲስቱ የሚጠበቅ ቢሆንም መረጃዎችን ሳገላብጥ ግን ያገኘኋቸውን ትርጓሜዎች ላካፍላችሁ ወደዱ። ስሙ ከሁለት ቃላት አዋህዶት እንደሆነ ይገመታል። ኢቶ ከሀገራችን ኢትዮጵያ ስም የተወሰደ ሲሆን ሪካ ደግሞ አገኘሁት የሚል ትርጉም ካለው የግሪክ ቃል የተወሰደ ሊሆን ይችላል። ወይም ኢቶ እውነት ወይም ፀሐይ ሲሆን ሪካ ታሪክ ወይም መዝገብ ሊሆን ይችላል። የጥንታዊ ኢትዮጵያውያን መገለጥና በዚህ ዘመን መብራትን ሊያበስር ይመስላል። ሌላ ግምት ደግሞ ሪካ ከአፍሪካ የመጨረሻ ክፍል ወስዶት ከሆነ ትርጓሜው ኢትዮጵያንና አፍሪካን የሚያገናኝ ድልድይ ሊሆን ይችላል። ወይም ቶ የሚለው ቃል ጥንታዊ መስቀል ታውክሮስ ፍቺ ተጠቅሞበት ስለመከራ ስቃይ ድህነት ሊሆን ይችላል። በድምጽ ከቶሪካ ድል አሸናፊ ጋር ተዛማች ሊሆን ይችላል። ወይም ጥንታዊ ኩሽ ህዝቦችን የሚወክል ሳባ፣ ሀዊላ፣ ራአማ ያሉ የታሪክ ልጆችን በኢቶ አሰባስቦ ኤርትራን በመጨመር ወክሏቸውም ይሆናል። ወይም ሌላ የተጠቀመበትን ትክክለኛ ፍቺ ከራሱን ጠብቅና እንደተጻፉ ብዙ መዛግብት ግን ኢቶሪካ የሚለው ቃል ኢትዮጵያን አገኘኋት ወይም ስለ ኢትዮጵያ ያለኝን ጥልቅ እውነትና ሚስጥር ተገለጠልኝ የሚል ቅኔያዊ ትርጉም ሊኖረው እንደሚችልም ይታመናል። እናንተም ተጨማሪ ነገር ካላችሁ ውድ ቤተሰቦቻችን ኮሜንት ላይ አጋሩን። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ይዞ ብቅ ሊል መሆኑ በኢትዮጵያ የሙዚቃ አፍቃሪዎች ዘንድ ትልቅ ጉጉትን እየፈጠረ ይገኛል። ኢቶሪካ የተሰኘው ይህ አልበም እንደተለመደው የቴዲን ጥበባዊ ብስለትና ጥልቅ መልእክቶችን ይዞ እንደሚመጣም ይጠበቃል። ስለ ቴዲ አፍሮና ስለ አዲሱ አልበሙ ሳገላብጥ ካገኘሁት ጥቂት ነጥቦችን እነሆ። ኢቶሪካ ከአልበሙ በስተጀርባ ያለው ትርጉም ቴዲ አፍሮ አልበሞችን ዝም ብሎ ስም አያወጣም። ኢቶሪካ የሚለው ቃል ኢትዮጵያና ሙዚቃ ወይም ታሪክ የሚሉትን ቃላት አዋህዶ የፈጠረው ይመስላል። ጭብጥ አልበሙ በዋናነት የአንድነት፣ የፍቅርና የኢትዮጵያዊነትን ማንነት የሚያጎሉ ስራዎችን እንደሚይዝ ይገመታል። ዝግጅት ይህ አልበም ለረጅም ጊዜ ጥንቃቄ የተሞላበት ዝግጅት ሲደረግበት የቆየ ሲሆን በሙዚቃ ቅንብር ረገድም ዘመናዊነትን ከባህላዊ ለዛ ጋር አዋህዶ እንደሚመጣ ይጠበቃል።
ቴዲ አፍሮ ካለፉት 2 አስርት ዓመታት በላይ በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ተወዳዳሪ የሌለው ዝናን ያተረፈ በዝምታ ሳይሆን በስራዎቹ ነው። የግጥም ጥልቀት ቴዲ ራሱ ግጥም ጽፎ ዜማ በመድረስ ይታወቃል። የግጥሞቹ ሚስጥራዊነትና በይዘታቸው ውስጥ የሚያስቀምጣቸው የታሪክ ማጣቀሻዎች የቃላት ጠቢብ አሰኝተውታል። ታሪክን በሙዚቃ እንደ ጥቁር ሰው ያሉ አልበሞቹ የኢትዮጵያን ታሪክ በተለይም የአድዋ ድልን ለወጣቱ ትውልድ በሙዚቃ መልክ እንዲሰርጽ በማድረግ ረገድ ትልቅ ሚና ተጫውቷል። ተጽዕኖ ቴዲ ከድምፃዊነት ባለፈ ለብዙዎች የአንድነትና የሰላም ተምሳሌ ተደርጎም ይታያል። ለምን ኢትዮሪካ በጉጉት ይጠበቃል። ከቴዲ አፍሮ የመጨረሻ አልበም ኢትዮጵያ 2009 ዓ.ም ወዲህ ሙሉ አልበም ባለማውጣቱ አድናቂዎቹ በጣም ተርበዋል። ወቅታዊነት ሀገሪቱ ባለችበት ወቅታዊ ሁኔታ ቴዲ ምን አይነት የፈውስ ወይም የመመካከሪያ ዜማ ይዞ ይመጣ ይሆን የሚለው የብዙዎች ጥያቄ ነው። ጥራት ቴዲ አፍሮ ለአንድ አልበም የሚሰጠው ጊዜና የጥራት ደረጃ ፕሮዳክሽን ኳሊቲ ሁሌም ከፍተኛ በመሆኑ አዲስ አልበሙ የሙዚቃ ኢንዱስትሪውን ደረጃ ከፍ ያደርገዋል ተብሎ ይታመናል። ቴዲ አፍሮ ኢትዮሪካ በሚለው አልበሙ ዳግም የጥበብ ማዕበል ሊያስነሳ መሆኑ አይቀርም። አልበሙ ሲወጣ የንግድ ስኬት ብቻ ሳይሆን የማህበራዊ ትስስር መነጋገሪያ እንደሚሆንም እርግጥ ነው። በፌስቡክ ገጹ ቲና በቀለ በመባል የሚታወቀው ኢትዮሪካ ለተሰኘው የአልበም ስያሜ የራሱን ግምት አስቀምጧል። ኢትዮሪካ ትርጉም እሪ የሂብሪው ቃል ሲሆን አንበሳ ማለት ነው። ካ ደግሞ የጥንት የላዕላይ ኢትዮጵያውያን ቃል ሲሆን ኃይል የመንፈስ ኃይል የሚል ትርጉም አለው። ኢትዮሪካ ሲሆንና ፊደላቱ በግርድፉ በአንድ ሲጣመሩ ደግሞ የመንፈስ የአንበሳ ኃይል ያላቸው የኢትዮጵያ ሕዝቦች የሚለውን ትርጉም ይሰጣል። ብዙዎቻችሁ እንዳላችሁት የኢትዮ አፍሪካ ትርጉምም ሊሰጥ ይችላል። ለማንኛውም ሙሉ ሐሳቡን ሚያዝያ 11 በዕለተ እሑድ በዳግመኛ ትንሣኤ ቀን በክብር ይደርሳችኋል። መንግስት ዙፋን ላይ ብቻ አይደለም በህዝብ ላይም እንጂ ሲል ቲና በቀለ የራሱን ግምት አስቀምጧል። ሌላው መረጃችን ደግሞ ቴዲ አፍሮ ለዳግመኛ ትንሣኤ አልበሜን እለቃለሁ ማለቱን ተከትሎ ከወዲሁ አንዳንድ ሰዎች የተለያዩ ትችቶችን እየሰነዘሩበት ይገኛሉ። እነዚህ እየተሰነዘሩበት ያሉ ትችቶች ምንድናቸው የሚለውን ልንገራችሁ። ሀገር በጦርነት ውስጥ ባለችበት በዚህ ሰዓት ሞት እንደ ባህላዊ ዜና በየቦታው በሚነገርበት በጦርነትና በሰው ሰራሽ አደጋዎች ህዝብ እያለቀ ባለበት በዚህ ሰዓት ድምፃዊ ቴዲ አፍሮ አልበሙን ለመልቀቅ ያሰበበት ሰዓት ትክክለኛ ጊዜውን የጠበቀ ነው ወይ የሚሉ ብዙዎች በዚህ እየተቹት ይገኛሉ። ሀገር በጦርነት ውስጥ ባለችበት በዚህ ሰዓት ሞት እንደ ባህላዊ ዜና በየቦታው በሚነገርበት በጦርነትና በሰው ሰራሽ አደጋዎች ህዝብ እያለቀ ባለበት በዚህ ሰዓት ድምፃዊ ቴዲ አፍሮ አልበሙን ለመልቀቅ ያሰበበት ሰዓት ትክክለኛና ጊዜውን የጠበቀ አይደለም ሲሉ ተችተውታል። ሌላኛው ትችት ደግሞ ቴዲ አፍሮን ታይሚንግ እየጠበቀ የህዝቡን ስነልቦና ስለሚያውቀው ለቢዝነስ ብሎ አልበም የሚሰራበት ጊዜ ልክ አይደለም ሲሉም ይደመጣሉ። ለዚህም ታዲያ ሌሎች ደግሞ በሌላ ጎራ የተሰለፉም አሉ። ቴዲ አፍሮን ታይሚንግ እየጠበቀ የህዝቡን ስለልቦና ስለሚያውቀው ለቢዝነስ ብሎ አልበም የሚሰራበት ጊዜ ምናምን እያላችሁ የምትሉ ሰዎች ታይሚንግ መጠበቅ ችግሩ ምንድን ነው? በእርግጥ ቴዲ የህዝቡን ስለልቦና ስለሚያውቀው ትክክለኛ ጊዜ ላይ እያሰበ ከሆነ የሚለቀው እሰይ በጣም መልካም ነው። ህዝቡ ያጣው በትክክለኛው ጊዜ ትክክለኛ ስሜቱን የሚናገርለትን ነው። ካለፈ በኋላ ምንም በሌለበት መቀበጣጠርን በሁሉም እናውቀዋለን። ሲጀመር ወቅቱን ያልጠበቀ ዝናብ ምን ያደርጋል? ወቅቱን ያልጠበቀ ዝናብ ለማንም አይጠቅምም። እንዲያውም ሰብል ያበላሻል፣ እህል ያወድማል፣ ምርት እንዳያመጣ ያደርጋል። ዝናብም መልካም የሚሆነው ወቅቱን ሲጠብቅ ነው። ስለዚህ ቴዲ አፍሮ እሰይ ደግ አደረገ ሲሉ ምላሽ ሰጥተዋል። ተወዳጁ ድምፃዊ ቴዲ አፍሮ ለሀገሬ የምመኘው ኢትዮጵያ ልጆቿ የተባበሩባት ለሀገር የለፉ ሰዎች የሚከበሩባት ሀገር እንድትሆን ነው። ለሀገር የለፉ ሰዎች ሲከበሩ ለሀገር የሚያስከብር ስራ የሚሰሩ ልጆች መፍጠር ይችላሉ። በአንድ ወቅት ባደረገው ቃለ መጠይቅ የተናገረው ነው። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ ላመሰግናችሁ
ላሳስባችሁ ወዳለሁ። በሌላ በአዲስ መረጃና በአዲስ አቀራረብ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እመኛለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታረጉ ላሳስባችሁ ወዳለሁ። ሰናይ ጊዜ